የአርሰናል የመድፈኞቹ ተጫዋቾች ከጉዳት እየተመለሱና እየመጡ ነው። አሰልጣኝ ሚኬል አርቴታ ታዲያ በዚህ ኢንተርናሽናል ብሬክ በዝግ ስቴዲየም አንዳች ነገር ሊያደርጉ እንዳሰቡ ተሰምቷል። ይህ ጉዳይ ሁላችሁም ማዳመጥ ያለባችሁ ነው። አርቴታ ምንድን ነው ያሰቡት? እንደዚሁም የሊቨርፑል ደጋፊዎች ልክ እንደ አምናው ሁሉ ዘንድሮም አርቴታንና አርሰናልን ተሳድበዋል፣ ማለትም ዘለፋ ሰንዝረዋል። ይህም በርካታ የአርሰናል ደጋፊዎችን አስቆጥቷል። የሊቨርፑል ደጋፊዎች በእንግሊዝ የሚገኙት ማለት ነው ምንድን ነው የተናገሩት? አርሰናልንስ ምን ሲሉ ነው የተሳደቡት ወይም ደግሞ የዘለፉት የሚለውን ዛሬ የምነግራችሁ ነው የሚሆነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። እንደምናያችሁ እንደተለመደው የዕለቱን ወሳኝ ስፖርታዊ መረጃዎችን ወደ እናንተ ላደርስ ነው። እንግዲህ ዋናው ቻናላችን እስኪመለስ ድረስ በዚህኛው በየዕለቱ ትኩስ መረጃዎችን እያደረስኳችሁ ነው። ሰብስክራይብ አይረሳ ጋይስ። ሰብስክራይብ በማድረግ እንግዲህ ይህንን ቻናል እንደገና በደንብ እንድናሳድገው በአክብሮት ጠይቃችኋለሁ። ይህንን ስለምታደርጉም ከልብ እያመሰግንኩኝ ወደ መረጃው ልውሰዳችሁ። እንግዲህ መድፈኞቹ በነገራችን ላይ አምና በጉዳት ሲታመሱ እንደነበር ይታወቃል። ብዙዎችም አርሰናል አምና ዋንጫ ያጣው በጉዳት ነው ሲሉ ሲናገሩ እናስተውላለን። ዘንድሮ ብዙዎቻችን የአርሰናል ስብስብ እጅግ ብዙ ስለሆነ አላስተዋልነውም እንጂ ዘንድሮም አርሰናል በከባድ የጉዳት ማዕበል ላይ ነው የሚገኘው። ምክንያቱም አርሰናል በአሁን ሰዓት በጉዳት ላይ 6 ተጫዋቾች፣ እነዚህ 6 ተጫዋቾች ደግሞ በጣም ወሳኝ ከአንዱ ተጫዋች በቀር ማለት ይችላሉ። በተለይ 5ቱ የአርሰናል የጀርባ አጥንት ሊሆኑ የሚችሉ ተጫዋቾች ናቸው ጉዳት ላይ የሚገኙት። ስለዚህ መድፈኞቹ አምና ብቻ ሳይሆን ዘንድሮም በከባድ የጉዳት መታመስ ላይ ነው የሚገኙት። መድፈኞቹ እንግዲህ ዘንድሮ ከ10 ተከታታይ ሽንፈት በኋላ በሰንደርላንድ ነጥብ ሲጥሉ የቪክተር ዮኮሬሽ አለመኖር ምን ያህል አርሰናሎችን እንደጎዳቸው እናስታውሳለን። ቪክተር ዮኮሬሽ ግብ አያስቆጠር እንጂ በእርግጥ 6 ግቦችን አስቆጥሯል። ነገር ግን ብዙዎች ግብ አላስቆጠረም ቢሉት እንኳን ሜዳ ላይ ምን ያህል ለአርሰናል ግልጋሎት ይሰጥ እንደነበረ በሰንደርላንዱ ጨዋታ በግልጽ የተመለከትነው ነው። ሚኬል ሜሪኖ እና ቪክተር ዮኮሬሽ በጭራሽ ሊወዳደሩ የማይችሉ ተጫዋች መሆናቸውንና ዮኮሬሽ ተቃራኒ ተከላካዮችን እንዴት አድርጎ ይረብሽ እንደነበረ የሰንደርላንዱም ጨዋታ ዩክሬሽን እንዴት ይፈልግ እንደነበረ ተመልክተናል። ምክንያቱም የሰንደርላንድ ተጫዋቾች ፊዚካሊ ነበር ሲጫወቱ የነበረው፣ ሲጋጩ ሲጋፉ ነበረ። ቪክተር ዮኮሬሽ ደግሞ እንደምታውቁት በእንደዚህ አይነት ነገር የማይታማ በጉልበቱ በጣም ጉልበተኛ የሆነ ተጫዋች እንደሆነ ይታወቃል። ታዲያ በሰንደርላንዱ ጨዋታ መድፈኞቹ ነጥብ እንዲጥሉ ካደረጋቸው ዋነኛው ጉዳይ አንዱ የቪክተር ዮኮሬሽ ጉዳይ እንደሆነ ይታወቃል። በአሁኑ ሰዓት እንግዲህ አስቡት ኖኒ ማዱኬ ማለት በዘንድሮ የውድድር ዓመት በጣም በአርሰናል ቤት የሳካን መጎዳት እስኪያስረሳ ድረስ ድንቅ ጊዜ ሲያሳልፍ የነበረ ተጫዋች ነው። ማርቲን ኦዲጋርድ ትንሽ ጉዳት ገጥሞት ሲመለስ አይታችኋል፣ እንዴት ብቃቱ ብሶበት ተመልሶ አርሰናል የኒውካስትሉን ጨዋታ ሲያሸንፍ 2-1 ምን ያህል ግልጋሎት እንደሰጠ የአርሰናል የጀርባ አጥንት እንደሆነ ይታወቃል። ካይ ሃቨርትዝ እንደዚህ ዩክሬሽ ሲጎዳ እየመጣ ማገልገል የሚችል በጣም ተመራጭ ተጫዋች ነበር። ጋብሪኤል ማርቲኔሊ ዘንድሮ እየተቀየረ እየገባ በርካታ ግቦችን እያስቆጠረ አሲስት እያደረገ እንደ ማንቸስተር ሲቲ በነበሩ ጨዋታዎች ላይ ጭምር የአርሰናል ስትንፋስ እየሆነ እንግዲህ በጣም ድንቅ ዓመት እያሳለፈ ነው የተጎዳው። ማዱኬ፣ ኦዴጋርድ፣ ሃቨርትዝ፣ ማርቲኔሊ፣ ዮኮሬሽ እንደዚሁም ደግሞ የተረሳው ጋብሪኤል ጄሱስ ምን ያህል የአርሰናል ጠቀሜታ ይሰጡ የነበሩ ተጫዋቾች እንደሆኑ ይታወቃል። ነገር ግን ለአርሰናሎች በጣም ጥሩ ዜና ከዚህ ኢንተርናሽናል ብሬክ ከ12 ቀናት በኋላ ሁሉም አሁን የጠቀስኩላችሁ 6ቱም ተጫዋቾች ወደ ሜዳ እንደሚመለሱ ተረጋግጧል። ታዲያ አሰልጣኝ ሚኬል አርቴታ አንድ ነገር አስበዋል። በነገራችን ላይ ማርቲን ኦዴጋርድ ወደ ኖርዌይ ብሔራዊ ቡድን አቅንቷል። ወደዛም ያቀናበት ምክንያት ተጫዋቹ የማገገም ሂደቱን እየጨረሰ ስለሆነና በኖርዌይ ተገኝቶ ብሔራዊ ቡድኑን እንዲያበረታታ ነው የተባለ ሲሆን ከዛ ሲመለስ በሙሉ አቋሙ ተመልሶ ለአርሰናል ግልጋሎት እንደሚሰጥ ተረጋግጧል። ታዲያ አሰልጣኝ ሚኬል አርቴታ ምንድነው ያሰቡት? አሁን በዚህኛው ኢንተርናሽናል ብሬክ ወደ ሀገራቸው ያልሄዱትን እንደ ማዱኬ፣ ካይ ሃቨርትዝ፣ ቪክተር ዮኮሬሽ፣ ማርቲኔሊ እና ገብርኤል ኢየሱስ የመሳሰሉ ተጫዋቾች በአካል ብቃት ጠንካራ እንዲሆኑ እንግዲህ
የኳስ ጨዋታን በአርሰናል የልምምድ ማዕከል በሶባሃ ሪያሊቲ እንዳዘጋጁ ሚረር ዘግቧል። ሚረር ይዞት በወጣው ዘገባ አርቴታ የተጎዱ ተጫዋቾችን ኳስ እንዲጫወቱ የሚያደርጉትም ዋነኛ ምክንያት በአካል ብቃት ብቁ እንዲሆኑ ነው። ረጅም ጊዜ ረፍት አድርገው ስለመጡ የአካል ብቃታቸው ሜዳ ላይ እንደተጠበቀው ሊሆን ስለማይችል የግዴታ በልምምድ ማዕከል ሜዳ ላይ ጨዋታ ማድረግ ስላለባቸው አሰልጣኝ ሚኬል አርቴታ ጨዋታ እንዲያደርጉ እንዳዘጋጁላቸው ተሰምቷል ማለት ነው። ስለዚህ የአርሰናል የተጎዱ ተጫዋቾች በአሁኑ ሰዓት በዚህ በሚቀጥሉት 12 ቀናት ውስጥ በልምምድ ማዕከል ውስጥ በርካታ ጨዋታዎችን ያደርጋሉ። እነዛን ጨዋታዎች አድርገው የአካል ብቃታቸው በደንብ እንዲመለስ ከተሰራ በኋላ አርሰናል በጣም ከባባድ ጨዋታዎች እንደሚጠብቁ ታውቃላችሁ። ከቶትንሃም፣ ከቼልሲ፣ ከባየር ሙኒክ፣ ከብሬንፎርድ፣ ከአስቶን ቪላ ከመሳሰሉ ቡድኖች በተከታታይ ነው የሚገናኘው። ስለዚህ እነዚህን ጨዋታዎች በሚገባ ድል ለማድረግ እነዚህ ተጫዋቾች በጣም ሁነኛ ይሆናሉ ተብሎ ይጠበቃል። ምክንያቱም እንደነ ኦዴጋርድ ያሉ ተጫዋቾች ተቀይረው ሲገቡ እንደነ ማርቲኔሊ ያሉ ተጫዋቾች እንደ ማዱኬ ያሉ ተጫዋቾች ጨዋታ ቀያሪ ስለሆኑ ለአሰልጣኝ ሚኬል አርቴታ ቀጣይ ያለባቸውን ከባባድ ጨዋታዎች እንዲወጡ ከፍተኛ ጥቅም ይሰጣሉ ተብሎ ይጠበቃል ማለት ነው። የሊቨርፑል ደጋፊዎች ምንድን ነው ያሉት? የብዙ የአርሰናል ደጋፊዎችን አበሳጭቷል የሊቨርፑል ደጋፊዎች ድርጊት። እንግዲህ አምና ነው የጀመረው ታውቃላችሁ። በሊቨርፑልና በአርሰናል ደጋፊዎች መካከል ከፍተኛ ቅራኔ የተፈጠረው አምና ሊቨርፑሎች ዋንጫውን መብላታቸው ካረጋገጡ በኋላ ከአርሰናል ጋር በሜዳቸው ጨዋታ ሲያደርጉ የሚኬል አርቴታን ምስል እንግዲህ የሚዜ ቀሚስ አልብሰው መቼም የማትሞሸር ሚዜ ነህ ሲሉ እንግዲህ በቀጥታ መሳደባቸው በርካታ የአርሰናል ደጋፊዎችን ብስጭት ውስጥ ከቶ በከፍተኛ ሁኔታ እንግዲህ ለሊቨርፑል ያላቸው ክብር እንዲወርድ አድርጎት እንደነበረ ይታወቃል። ታዲያ ዘንድሮም ይህንን የሚመስል ነገር ድጋሚ አድርገዋል። ምንድነው የተፈጠረው? ባለፈው እሁድ ማንቸስተር ሲቲ ከሊቨርፑል በነበረው ጨዋታና ሊቨርፑሎች 3-0 በተሸነፉበት ጨዋታ የሊቨርፑል ደጋፊዎች በማንቸስተር ሲቲ 3-0 እየተመሩ እንኳን ሲዘምሩ የነበረው ግን ስለ አርሰናል ነው። አርሰናል ዋንጫውን ከሚበላው እናንተ ብሉት እያሉ ለማንቸስተር ሲቲ ዝማሬ ሲያሰሙ ነበረ የሊቨርፑል ደጋፊዎች ስታዲየም ውስጥ ተገኝተው ማለት ነው። ይህም ታዲያ በርካታ የአርሰናል ደጋፊዎችን እንዴት ሊቨርፑሎች ይህንን ያደርጋሉ ሲሉ ከፍተኛ ብስጭት እንደተሰማቸው እና የሊቨርፑል ደጋፊዎችን እየነቀፉ ይገኛሉ። የሊቨርፑል ደጋፊዎች እንግዲህ አምና ከአርሰናል ጋር የዋንጫ ፉክክር ውስጥ እንደነበሩ ይታወቃል። አምና አርቴታን እንዴት እንደዘለፉት ይታወቃል። ዘንድሮ ደግሞ አርሰናል ከሚበላው ሲቲ ቢበላው ይሻላል በሚል እንግዲህ ያቀረቡት ዝማሬ ብዙ የአርሰናል ደጋፊዎችን ያበሳጨና ያናደደ ሆኗል። አርሰናል እንግዲህ አሁን ፉክክሩ ከአሰልጣኝ ፔፕ ጋርዲዮላ እና ከማንቸስተር ሲቲ ጋር እንደሆነ እንግዲህ በግልጽ እየተለየ መጥቷል። ምክንያቱም በእንግሊዝ ፕሪሚየር ሊግ በአሁኑ ሰዓት አርሰናል እና ሲቲ መካከል ያለው የነጥብ ልዩነት 4 ነው። ከሊቨርፑል ጋር ኦልሬዲ አሁን ያለው የነጥብ ልዩነት 8 ነው። ከዩናይትድ ጋር 8 ነው። ከቼልሲ ጋር 6 ነው። እነዚህ ነጥቦች ሰፊ ናቸው። ነገር ግን ከሲቲ ጋር ያለው የነጥብ ልዩነት በጣም ጠባብ ነው። ከሁለት ጨዋታ እንኳን ያነሰ ነው። አንድ ጨዋታ አርሰናል ቢሸንፍና ሲቲ ቢያሸንፍ ነጥቡ ወደ 1 ነጥብ የሚጠብበት አጋጣሚ አለ። ስለዚህ አርሰናሎች ደግሞ ካቻምናና ከዛ በፊት በነበረው ዓመት ለ2 ዓመታት ሲቲ ዋንጫ እንዴት እንደቀማቸው ህመሙን ያስታውሱታል። ስለዚህ ያንን ህመም ዘንድሮ ለመካስና በድል ለመቀየር ለማጣጣምና የጎዳቸውን ያንን ቡድን መልሰው ለማሳመም ከፍተኛ የስነ ልቦና ስራ ይጠብቃቸዋል። አርሰናሎች ከፍተኛ የሆነ በራስ መተማመንና የጨዋታ ዝግጁነት የዋንጫ ሜንታሊቲ የሚያስፈልጋቸው ዘንድሮ እንደሆነ ግልጽ ነው። ምክንያቱም ለ2 ዓመታት ዋንጫ የቀማቸውን ቡድን አሁንም ከታች እየተከተላቸው ነው። ይህንን ቡድን እንግዲህ እንደምንም አድርገው አስቀይመው አሸንፈው ዋንጫውን በማንሳት ደጋፊዎችን መካስ ይጠበቅባቸዋል። ይህ ከፍተኛ ጫና አለው። አርሰናሎች ይህንን ጫና እንዴት ይወጡታል የሚለው ነው ዘንድሮ በእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው ማለት ነው። በነገራችን ላይ ከኢንተርናሽናል ብሬክ በኋላ አርሰናል ከቶትናም ጋር ነው የሚጫወተው። በእርግጥ ጨዋታው ደርቢ ቢሆንም በኤምሬትስ ስቴዲየም ነው የሚደረገው። እንደዚሁም አርሰናል ካለው ወቅታዊ አቋምና ስብስብ አንጻር አርሰናል ቶትናምን ያሸንፋል ተብሎ ይጠበቃል። ከቶትናም በመቀጠል አርሰናል በዛው በኤምሬትስ ስቴዲየም ነው የወቅቱን በጣም ምርጥ ቡድን ባየር ሙኒክን የሚገጥመው። ይህ ጨዋታ እኔ በግሌ በጣም በጉጉት የምጠብቀውና ሁለቱ ቡድኖች እንግዲህ ባየር ሙኒክ እስካሁን ድረስ አልተሸነፈም። ባለፈው ነው አቻ ወጥቶ ልክ እንደ አርሰናል 2 አቻ ነጥብ የጣለው እንጂ በዘንድሮው የውድድር ዓመት ምንም አይነት ሽንፈት ያላስተናገደ ቡድን ነው። ስለዚህ ይህንን ጨዋታ ልመለከተው ከምጓጓቸው ጨዋታዎች ውጪ ነው። ከዚህ በኋላ አርሰናል ከሜዳው ውጪ ተጉዞ ቼልሲን ይገጥማል። ከቼልሲ ጋር እንግዲህ በ6 ነጥብ ነው ልዩነታቸው። ከሜዳው ውጪ መሆኑ
ምናልባትም ትንሽ መድፈኞቹ ላይ ጫና ሊያደርግ ይችላል። ይህ ከባድ ጨዋታ እንደሚሆን ይጠበቃል። ከቼልሲ በመቀጠል በሜዳው አርሰናል ብሬንፎርድን ይገጥማል። ይህ ጨዋታ በሜዳው ስለሆነ አርሰናል ምናልባትም በቀላሉ ሊያሸንፈው የሚችለው ጨዋታ እንደሆነ ይገመታል። ከዛ በኋላ በመቀጠል ደግሞ ከሜዳው ውጪ ተጉዞ ወደ አስቶን ቪላ አቅንቶ ከቪላ ጋር ጨዋታውን ያደርጋል። ስለዚህ መድፈኞቹ እነዚህን ጨዋታዎች ድል ለማድረግ በአሁኑ ሰዓት ከፍተኛ የስነ ልቦና ዝግጅት እያደረጉ እንደሆነና አርቴታም ተጫዋቾቹ ላይ የጭንቅላት ስራ እየሰሩ እንደሚገኙ ተሰምቷል ማለት ነው። እንግዲህ የዛሬ ወሳኝ የዕለቱ ስፖርታዊ መረጃዎች እነዚህ ናቸው። በየዕለቱ እንግዲህ ወሳኝ ስፖርታዊ መረጃዎችን ወደ እናንተ እንዲህ በአማረ መልኩ ማድረሴን እቀጥላለሁ። ሰብስክራይብ አይረሳ፣ ሰብስክራይብ ይደረግ፣ ላይክ ሼር ይደረግ። ውድ አድማጭ ተመልካቾቼ በጣም በቶሎ ይህንን ቻናል ደግሞ ስለምናሳድገው ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሀገር ውስጥ ከባህር ማዶ ሆናችሁ ሁልጊዜ ከጎን የሆናችሁ የምታበረታቱኝን ከልብ እያመሰገንኩኝ በያላችሁበት ሰላም ተመኘውላችሁ።